አሜሪካን ቪዛ ከሚያስፈልጋችሁ መስፈርት መካከል ሰነድ ለማሟላት መስፈርቱን እንነግራችኋለን ማለት ነው። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ላለፉት በርካታ ጊዜያት እንግዲህ በኢትዮ ትራቭል የቪዛ መረጃዎችን ስንሰጣችሁ ነበረ። በእኛ በኩል የቱርክ፣ የአሜሪካን፣ ካናዳ፣ ጀርመን፣ ፈረንሳይ እነዚህን ሀገራት ቪዛዎችን ስታገኙ እንደነበረ ይታወቃል። ዱባይ ጨምሮ ማለት ነው። የተለያዩ ሀገራት የቢዝነስ መረጃዎችንም ስንሰጣችሁ ነበረ። በእኛ በኩል ቪዛ አግኝታችሁ የሄዳችሁ እንዳለ ሆኖ ነገር ግን አሁንም ድረስ ቪዛ ማግኘት የምትፈልጉ ሰዎች፣ የቪዛ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ በእኛ በኩል የቪዛ ፕሮሰስ ጀምረናል ማለት ነው። የአሜሪካን ቀጠሮ ከማስያዝ ጀምሮ እንዲሁም ደግሞ ቪዛ እስከምታገኙበትን ድረስ ሙሉ ፕሮሰሱን በእኛ በኩል ታገኛላችሁ ማለት ነው። የአሜሪካን ቪዛ እንደሚታወቀው በጉብኝት፣ በስራ፣ በትምህርት፣ በጋብቻ በተለያዩ መንገዶች ወደ አሜሪካን መሄድ ትችላላችሁ። ኢትዮ ትራቭል እነዚህን እድሎችን የምታመቻቹበት መንገድን ፈጥሯል። ከዚህ መካከል የጉዞ ሂስትሪ ነው። ይሄ ማለት ወደ ተለያዩ ሀገራት በጉብኝት መሄድ የምትፈልጉ ሰዎች ካላችሁ የመጀመሪያው ነገር ለኢንቪቴሽን ቪዛ ለመጣላቸው ሰዎች እንዲሁም በትምህርት፣ በጉብኝት፣ በስራ፣ በሕክምና በተለያዩ ምክንያት ወደ አሜሪካ ለሚሄዱ ሰዎች ከሚጠይቃቸው መስፈርቶች መካከል የጉዞ ታሪክ ወይም ደግሞ ትራቭል ሂስትሪ ነው። ትራቭል ሂስትሪ ያስፈልጋቸዋል። ግን የትራቭል ሂስትሪ የት ሀገር ላይ መሄድ ይጠበቅባቸዋል፣ ምን መስፈርቶች ማሟላት አለባችሁ የሚሉትን ነገሮች እነግራችኋለሁ። የቢ1 ቢ2 የአሜሪካን ቪዛ ቀጠሮ ለማስያዝ እነዚህ መስፈርቶች ማወቅ ግዴታ ነው። ስለዚህ እነዚህ መስፈርቶች ደግሞ በእኛ በኩል ታገኛላችሁ ማለት ነው። የአሜሪካን ኤምባሲ ለመግባት ቀጠሮ ለማስያዝ የምትፈልጉ ሰዎች ካላችሁ በተጨማሪም ደግሞ ወደ ተለያዩ ሀገራት ጉብኝት ትራቭል ሂስትሪ ማሟላት የምትፈልጉ ሰዎች ካላችሁ ይሄ ቪዲዮ ለእናንተ ነው። በርካታ ሰዎች የትራቭል ሂስትሪ እንዴት ማሟላት እንዳለባቸው በርካታ ጊዜ ይጠይቁኛል። አሁን ግን እንዴትና ምን መስፈርቶችን አሟልተው ታማኝ የሆነ ኤጀንት እንድጠቁማቸው ይፈልጋሉ። በእርግጥም ታማኝ ኤጀንት አግኝቻለሁ። ምክንያቱም ይህንን ኤጀንት ማግኘት በጣም ከባድ ነው። ምክንያቱም በታማኝነት ሰርቶ ቪዛ የሚያስጨርስላችሁ ያለምንም ቅድመ ክፍያ የሚጠይቃችሁ ደግሞ ሲሆን በጣም ታማኝ ነው። በርካታ ሰው ኢትዮ ትራቭልን አምኖት ሰብስክራይብ አድርጎ ላይክ አድርጎ ያያናል፣ መረጃዎቻችንን ይከታተላል። በዚህ አጋጣሚ በጣም ነው የማመሰግናችሁ። ለልጆች ሼር ስለምታደርጉልን፣ ስለምታበረታቱን፣ እየደወላችሁ አስተያየት ስለምትሰጡን፣ ይህንን ጨምር ይህንን ቀንስ ስለምትሉን በሙሉ እናመሰግናለን። ሁልጊዜም ደግሞ ከጎናችን ስለሆናችሁ ማለት ነው። ስለዚህ ለእናንተ ደግሞ የሚሆን እናንተን የሚመጥን የሚታመን ትክክለኛ የሆነ ኤጀንት ለእናንተ እንድጠቁማችሁ መጥቻለሁ ማለት ነው። ይህም ደግሞ የትክክለኛ ኤጀንትነቱ ዋነኛ ማስረጃው ያለምንም ቅድመ ክፍያ የጉዞ ዋስትና የሚሰጣችሁ ማለት ነው። የጉዞ ዋስትና የሚሰጣችሁ ደግሞ በእርግጠኝነት 100% ቪዛው ትክክለኛ የሆነ ቪዛ ነው የሚሰጣችሁ። የአሜሪካን ኤምባሲ ገብታችሁ ቪዛ እንድታገኙ እንዲሁም ደግሞ የተለያዩ ሀገራት እንድትሄዱ ጉብኝት እንድታደርጉ በአሁን ሰሞኑን የሰርግ ጊዜ አይደለ? በዚህ የሰርግ ጊዜ ውስጥ ደግሞ አሪፍ የሆነ የሰርግ ቆይታ የጫውላ ጊዜያችሁን አሪፍ ቦታዎች ላይ እንደ ፓሪስ፣ ሮም የተለያዩ ሀገራት ላይ ሄዳችሁ እንድታሳልፉ የሚያደርጋችሁ የቪዛ ፕሮሰስ የሚያሳካላችሁ ያስሚን ትራቭል የሚባለውን አስተዋውቃችኋለሁ ማለት ነው። በእርግጠኝነት ያስሚን ትራቭል በጣም ጥሩ ታማኝ ናቸው። 100% እስካሁን አብሮን ከሰሩ ድርጅቶች መካከል ይሄኛውን ድርጅት በጣም ለእናንተ መርጬ ነው ማደርሳችሁ ማለት ነው። ብዙ ጊዜ እንደሚታወቀው የትራቭል ኤጀንቶችን ካላመንኩባቸው አልጠቁምም ወይም ደግሞ መረጃ የነሱን አልሰጥም። ምክንያቱም እንደዚህ አይነት የቪዛ መረጃዎችን መስጠት በጣም ከባድ ነው በኢትዮጵያ ውስጥ አሁን ባለው ሁኔታ። ነገር ግን ባለው ሁኔታ ስታዩት ያስሚን ድርጅት ያስሚን ትራቭል ያለምንም ቅድመ ክፍያ የጉዞ ሰነዶቻችሁን አሟልታችሁ እነሱ ጋር ትራቭል ማድረግ ትችላላችሁ። የግሩፕ አለ፣ ለብቻችሁም ደግሞ ሄዳችሁ ትራቭል ማድረግ ትችላላችሁ ማለት ነው። ስለዚህ ወደ ተለያዩ የአፍሪካ ሀገራት አሉ፣ እንዲሁም ደግሞ
የአውሮፓ ሀገራት አሉ አሜሪካንን ጨምሮ ቪዛ ፕሮሰሳችሁን ያስተካክሉላችኋል። ስለዚህ ከእናንተ የሚጠበቀው መደወል ነው። ስለዚህ ደውላችሁ ኢትዮ ትራቭል ጋር ነው የሰማነው። ስለዚህ የእናንተን አገልግሎት ማግኘት እንፈልጋለን፣ የጉዞ ታሪካችንን አስተካክለን የአሜሪካን ቪዛ ማሟላት እንፈልጋለን ካላችሁ በእርግጠኝነት እነሱ ያግዟችኋል ማለት ነው። ስለዚህ ይህንን ድርጅት በእኛ በኩል ማግኘት ትችላላችሁ፣ እኔንም ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭል የአሜሪካን የጉብኝት ቪዛ፣ የትምህርት፣ የስራ፣ የተለያዩ ቪዛዎችን ለማግኘት የጉዞ ታሪካችሁን ማስተካከል ያስፈልጋል ማለት ነው። ስለዚህ ወደ አውሮፓ ሀገራት ቱርክን ጨምሮ ወደ አውሮፓ ሀገራት መሄድ ትችላላችሁ ማለት ነው። በዚህ ቆይታችሁ ውስጥ እርግጠኛ ነኝ ለከፈላችሁበት ክፍያ ብቻ ደስተኛ ሆናችሁ ጥሩ አገልግሎቶችን ታገኛላችሁ ከያስሚን ትራቭል ማለት ነው። ይህንን አገልግሎት ልነግራችሁ ፈልጋለሁ። እንደሚታወቀው የአሜሪካን ኤምባሲ በተለያዩ ምክንያቶች እንግዲህ ከሚጠይቃቸው ሰነዶች መካከል የትራቭል ሂስትሪ ነው። የትራቭል ሂስትሪ ማለት ከዚህ በፊት የተለያዩ ሀገራት ሂዳችኋል ወይ? እዛስ የነበራችሁ ቆይታ ምን ይመስላል? ምን ሀገሮችን ጎብኝታችኋል? የት ሀገሮች ጎብኝታችኋል? የሚል ጥያቄ በጉብኝት ቪዛ ወደ አሜሪካን ለምትገቡ በትምህርት፣ በጋብቻ፣ በተለያዩ ምክንያቶች እንግዲህ ለሕክምናም ጭምር ወደ ተለያዩ ሀገራት የሄዳችሁበትን የጉዞ ታሪኮቻችሁን ይጠይቃሉ። ይሄ የማይቀር የአሜሪካን ኤምባሲ ጥያቄዎች ነው። ስለዚህ እነዚህን ጥያቄዎች በቢ1 በቢ2 ኤፍ1 እነዚህን ሁሉ የጉዞ ታሪኮችን በሙሉ የሚጠይቋችሁ የአሜሪካን ኤምባሲ ውስጥ ያሉ ኦፊሰሮች ናቸው። እነዚህ ጥያቄዎች ወደ እናንተ ከመምጣታቸው በፊት ግን የጉዞ ታሪኮቻችሁን ቢያንስ በሳምንት በ15 ቀን የጉዞ ትራቭል አድርጋችሁ ወደ ኢትዮጵያ የምትመለሱበትን እድል አመቻችተናል ማለት ነው። በርካታ ጊዜ ስትጠይቁን ነበረ እንዴት አድርገን ነው የጉዞ ታሪኮቻችንን ወይንም ደግሞ ትራቭል ሂስትሪ ማሟላት የምንችለው የሚል ጥያቄ ስትጠይቁኝ ነበረ። ይህንን እድል አመቻችቼላችኋለሁ። ያስሚን ትራቭል ይባላል። ያለውም ቦሌ አካባቢ ነው ያሉት። ቦሌ ዓለም ሲኒማ አካባቢ ያለው ቢሮአቸው በዚህ ስልክ ላይ ደውላችሁ እነሱ ማግኘት ትችላላችሁ ማለት ነው። እርግጠኛ ነኝ ከዚህ በፊት እንደነገርኳችሁ ያላመንኩበትን ወይንም ደግሞ ትክክለኛውን ኤጀንት ይሆናል ብዬ ያላሰብኩትን ኤጀንት አልጠቁማችሁም። ምክንያቱም አምናችሁበት እና ጊዜያችሁንም ገንዘባችሁንም አውጥታችሁ ትራቭል እስከምታደርጉ ድረስ እርግጠኛ ነኝ ታማኝ የሆነ ኤጀንት ግን ያስፈልጋችኋል። ለዚህም ደግሞ ኢትዮ ትራቭል ወሳኝ የሆነው የኤምባሲ ቀጠሮ ነው። አሁን ላይ አስቸኳይ የሆነ ጉዳይ አጋጥሟችሁ ከሆነ በተለያዩ ምክንያቶች ቶሎ ወደ አሜሪካ መግባት ኤምባሲ መግባት የምትፈልጉ ሰዎች ካላችሁ እነዚህን ዶክመንቶችን አሟልታችሁ የሻንጋይ ቪዛ የምታገኙበትን እድል በእኛ በኩል አመቻችተን ጨርሰናል ማለት ነው። ስለዚህ ያስሚን ትራቭልን በእኛ በኩል ታገኛላችሁ። እንዲሁም ደግሞ የተለያዩ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን፣ እናየዋለን። አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱን። ጥያቄዎች ካላችሁ ደግሞ እንቀበላለን ማለት ነው። መልካሙን ሁሉ በያላችሁበት ተመኘን። ፒስ ዱባይ የታክሲ ስራ መስራት ለምትፈልጉ ሰዎች በሙሉ የታክሲ ስራ አሪፍ ነው። ስለዚህ የዱባይ የታክሲ ስራ 00 የሆነ ሃይብሪድ እና ቴስላ መኪኖችን አዘጋጅተንላችኋል። አዲስ አበባ ቦሌ ሚኒሊየም አዳራሽ ፊት ለፊት መጣችሁ 25% ብቻ ከፍላችሁ ቀሪውን 75% እየሰራችሁ የምትከፍሉበትን ከዱባይ ባንክ ጋር በማገናኘት እየሰራችሁ በየወሩ የምታገኙበት እንዲሁም የምትከፍሉበት እድል ይዘንላችሁ መጣናል። 25% ማለት 2.5 ማለት ነው። ሃይብሪድ የሆነ ወይንም ቴስላ መኪኖችን ቴስላ ሞዴል 5 እና ሞዴል 3 መኪኖችን ይዘንላችሁ መጣናል። ሙሉ ክፍያው 240,000 ድርሃም ነው። ያንን 25% ብቻ ከፍላችሁ ቀሪውን 75% እየሰራችሁ የምትከፍሉበትን እድል ይዘንላችሁ መጣናል። የ2 ዓመት መኖሪያ ፍቃድ ቦነስ ነው። ተጨማሪ ያለምንም ክፍያ እንሰጣችኋለን በነፃ ማለት ነው። ስለዚህ የተለያዩ የቢዝነስ አማራጮችንም እዛ ትፈጥራላችሁ ማለት ነው። ቀጥታ የሆነ የዱባይ ባንክ አካውንት እንከፍትላችኋለን። ከኢትዮጵያ ዱባይ እየተመላለሳችሁ መስራት ትችላላችሁ። ብዙ አይነት የቢዝነስ አማራጮችን አዘጋጅተንላችኋል። ኢትዮ ትራቭል ብላችሁ ቦሌ ሚኒሊየም አዳራሽ ፊት ለፊት
አምባሳደር ሆቴል የኢትዮጵያ ንግድ ባንክ ያለበት እኛ ጋር መምጣት ትችላላችሁ ማለት ነው። ኢትዮ ትራቭልን ለማግኘት በዚህ ስልክ ቁጥር ደውሉልን። አብራችሁን ስለሆናችሁ